ይኸውልህ አንድ ማወቅ ያለብህ ነገር እንደሆነ ታውቃለህ። ብሩኖ ፈርናንዴዝ የኔ ተጫዋች ልንከባበር ይገባል። ይሄንን አርማ ደረቴ ላይ ያለ ብሩኖ ፈርናንዴዝ ቡርኔ ላይ ያለ ልንከባበር ይገባል። ቻምፒዮንስ ሊግ ደግሞ በቀጣይ ዓመት ልንጫወት ይገባል። ይሄ ሀቃችን ነው። ቻምፒዮንስ ሊግን እንደዚህ ይዘነዋል። ብሩኖ ፈርናንዴዝን 3 ዓመት ማስፈረም አለብን ብዬ አስባለሁ። ሌላው ቢቀር ለሚመጡ ተጫዋቾች እንደ አሰልጣኝም ሆኖ ቢቀመጥ እኔ በቃ ብሩኖ በብሩኖ ፌንት በልቻለሁ። እና አሁንም ደግሞ አንድ መርሳት የሌለባችሁ ነገር አካውንቴ ዱቄት ሆኗል። ገብርኤል ዩናይትድ አሸንፏል። እኔ አንድ ቲም ልጣ አንድ ደና በቃ ይሄንን ቲም እንደዚህ ልጥልጥ የሚያደርገው ቲም አይችሉም እኮ ምንም ነገር ነው የማይችሉት። ማን ብሬንትፎርዶች ፈርስት ሃፍ ላይ የሳቱት ኢጎር ቲያጎ የተባልከ አህያ የመጨረሻ አህያ ምንም ነገር ነው ኳስ ማትችለው። በእናትህ እንዴ ምን ሆነ ነው ማና አንተ ኒኮ ኧረ በዝማ አንተ ኢጎር ጃክሰን ኢጎር ቲያጎ አይደለም። ማን እንዴት ነው ከሃላንድ ቀጥሎ ሁለተኛ ጎል ስኮረር ልትሆን ቻንኩ ይሁላ ኳስ እየሳትክ እንዴ? ዩናይትድ ማን ብሩኖ ዛሬ 19 አሲስት 19 አይኔ እያየ 19 ደረሰ እኮ ይሄ ሰውዬ ሪከርዱ ሊሰብረው ነው። እኔ በቃ ማን አንድ ደና ተጫዋች ያላቸው ዩናይትድ አማድ ብቻ ነው እንዳለ አይችሉም። ገብቷችኋል? አማድ ግን ይችላል፣ በጣም ይችላል። ማን ኮቢ ሜኖር ዛ አጣጥፎ ሰጠው። አማድ ትችላለሽ በጣም ፕሌይ ሬቲንግ ላይ ያገኛለሁ። ይሄን ቪዲዮ ሪፖስት ያደርጋል። ንቧ አማነሻ ቱፒስ ገባልሻ። እኔም የቻምፒየንስ ሊግ ትኬቴን ቆረጥኩብሻ። አሁንማ ተመልሰን እኮ አረጋገጥን። ምን አይነት ማንቸስተር ነው! ቻምፒየንስ ሊጉን እንግዲህ አስቡት። ቅር ብሎት ከፍቶት የነበረው ቻምፒየንስ ሊግ በማንቸስተር ሞቅ ደመቅ ሸብረቅ ሊል እኮ ነው። ምን ትጠብቃለህ? አማንነሃ ሰላም ነሃ። ብራቮ ማንቼ። በእስቲ አሁን የትኛው ምድራዊ ኃይል ቻምፒዮንስ ሊግ ከመግባት እንደሚያስቆመን እናያለን። የትኛው ሌላ ደግሞ ምድራዊ ኃይል ብሩኖን ሪከርድ ከመስበር የኦዚል ውሃ በልቷታል። አሁን የሄንሪና የድሬ ብሩይና ናት የቀረችው፣ እሷም ውሃ ይበላታል። ቀጣይ ደግሞ ሊቬን በቃ ካንቀባረርናት አመቱ በዋንጫ አለቀ በሉት። እንዳለ ፕሪሚየር ሊግ ላይ ትላልቅ ቲም አዝናንተናቸው እንችላለን። እግዚአብሔርን በጣም ነው የምንችለው። ሰከንድ አፍ ቀያሪ ይሁን አንድም ኳስ ተጠልዞ ነው የገባው፣ ግን እንደዚህ አይነት ጨዋታ መቆጣጠር መቻል አለብን። አሁን ሰከንድ አፍ ግዴታ በሁለት ፉልባኮች በአንድ በኩል በደብል ዘግተን መጫወት አይደለም። ለብሬንትፎርድ ሁለት አግብተን 3 እና 4 እንዳናገባ መፍራት ነው ያለባቸው። ማንቼ ሀያል ቲም ነው። ግዴታ ተከላካይ እየጨመረ መከላከል የለበትም። 3 ነጥቡ ያስፈልገን ነበር። ሰከንድ አፍ እንደምንም ጨዋታውን ተቆጣጥረናል፣ ግን ከዚህ በላይ ማድረግ እንችላለን። ሉክሾ ለሊቬ ጨዋታ መድረስ አለበት። በቃ እሱ ነው ሳላን የሚይዝልን። ብቻ በጣም የዛሬ ማን ኦፍ ዘ ማች ደግሞ ካሳይ ምን አይነት ተጫዋች ነው! ሜይኖ ምን አይነት ተጫዋች ነው! ብቻ በጣም ያበደ ነበረ። 3 ነጥባችንን አጣጥመናል። ቻምፒዮንስ ሊግ በ10 ምናምን ነጥብ ነው የጣስናቸው። ቀጣይ ብቻ ሊቬን አደራ። ከዛ በኋላ የቀረውን ሙሉ ይሸነፍ ከፈለገ ሊቬ ላይ ብሩኖ 1 አሲስት፣ ከዛ ማሸነፍ ገደል ነው አመቱን። ኮፒ ሊንክ ሪፖስት ሼር እያደረጋችሁ ሐሳባችሁን ኮሜንት ላይ ይሜ ጀመር ኢጎር ለሚባለው ተጫዋች የሻይ ሰጣችሁት ነው እንጂ ማለት ነው እንዲህ ሲጫወት አይተናናቅ። ከናንተ ጋር ሲጫወት እንዴት ነው ልምሻም ይዘው ልምሻ እንዴ ኳስ እንዲ መምታት ያቅቷል። አንተ ኤደን ሄበንን እኮ ነው ያቋለው። እኔ እኮ ነኝ ያሳደግኩት የክለቤ ተጫዋች እኮ ነው። እንዴት ነው ኢጎር ዶርን ከሚያክል ከዛ ግብድ ያ ተጫዋች ኋላ መጥቶ ኳስ ነክቶ ማለት ነው ሙከራ ላይ ያደርግ ቢችል እንዴ ኢጎር እኮ በተሻለ እኮ ኤደን ሄበን እኮ ብዙ ሙከራዎች ላይ አድርጓል እኮ ሊመንስ ላይ እናንተ እና ታዲያ እንዴ ይሄ ማይቻል ታግለን እንዴት አባ አሁን የኢጎር ጎሎች እኮ ገብተው ቢሆን እነዛው ደጎሎች 3-2 አልቆ ነበር እናንተ። ለማንኛውም ግን ሰከንድ አፍ ላይ ያሳየሽው መከላከል ትርፍዬ ማን ስትከላከሉ እንደኛው ናችሁ አይደል እንዴ እናንተ? ከየት ነው የለመዳችሁት እንደዚህ መከላከል? ማዝሮን ቀይሮ አስገባ። እንዴት ኮምፓክት እንደሆኑ ማንዬ ረኩት። ለማንኛውም እንግዲህ አሸንፋችኋል። ቻምፒዮንስ ሊግ እኮ ተገባላችሁ። አሁን ብሩኖ ሪከርድ ይሰብራል አይሰብርም ነው። ጸጉሩን ግን አስቆርጡት። የቀረሽን 4 ጨዋታ አሸንፈሽ ይሄን ላይ ጸጉሩን ካላስቆረጥሽ እንግዲህ ቀጣይ አመትም ጸጉር እያልኩ ልመጣ በጊዜ አስቆርጡ። አዎ በቃ ዩናይትድ 2-1 አሸነፈ። ማሸነፉ ኖርማል ነው ማሸነፉ። ፈርስት ሃፍ አሲስት ብሩኖ ካገኘ በኋላ በቃ እንዳይደግም ነበር ጸሎቴ። ቢያንስ እሱ ተሳክቶልኛል አባቴ። አሁን በ3 ጨዋታ 1 ወይ 2 አሲስት እንዳያገኝ ነው የምንቋጥረው። ሰከንድ ሃፍ ስላልደገመ ራሱ ደስ ብሎኛል። እድለኛ ናችሁ። ያቺ ጎል 86ኛ ላይ መግባቷ
ከባድ የሆነ 76 ቢሆን ኖሮ ችግር ውስጥ ነበራችሁ ነው። አንድ ላማንስ ያውላ ምርጥ ኳስ መልሶ ማይረባ ኳስ ይገባባችሁ ነበር። በተለይ ሁለት እኩል ለማድረግ ሆነ ማለት ተረዳኝ አይደል? ግን ካሰሚሮ የሚባል ጽድት ያለ ሽማግሌ በስተርጅና እንደዚህ ይቻላል እንደ አንተ ሚስተር ሚያጊ ብያለሁ። ገባ አይደል? ተረዳኝ አይደል? ካራቴ ኪድን አሰለጠልከው እኮ 1 ዓመት እንደምንም ብላችሁ አቆዩት ይሄን ሰውዬ። ምክንያቱም የሚመጣውን ሰውዬ ገባ ማንም ይምጣ ማንም የሆነ ነገር አስተምሯቸው ቤት አሪፍ ነው አባት ገባ ቤንች ሊቀመጥ ብቻ 350 ብትከፍት ያዋጣል። ተረዳኛ ከነገና ደግሞ አልቅሼ ነው የምለቀው ምናምን ስላለ እንዳያለቅስ ገባለ። ትልቅ ሰው ማልቀስ የለበትም አባት። እኔ እኮ ባይዘ ቻምፒየንስ ሊግ መግባትሽ ቅር አይለኝም። ያበደ ነገር ነው ገባሽ። ሌላ ቋንቋ የሚናገሩ ሰዎችን ገጥመሽ ምናምን ከነገና ፎርማቱ ተቀይሯል። ብዙ ልምድ የለሽም ምናምን እናሳይሻለን ምናምን። የድሮውን ቻምፒየንስ ሊግ ነው የበላሹ። ተረዳሽኝ አይደል? አሁን ስትገቢ እኔ ነኝ ማስተምርሽ። ሃናለን ሊግ ፌዝ የሚባል ነገር አታውቂውማ። ተረዳሽኝ አይደለ? ኮንግራቹሌሽንስ። እኔ ቻምፒየንስ ሊጉ 3-0 ዛሬ አሸንፈሽ ብሩኖ አሲስት ባያደርግ ኖሮ አብሬሽ ነበር የምጨፍረው። ግን ዩናይትድ 2-1 ማሸነፍ ችሏል ብሬንፎርድን። እንግዲህ እስከ 6 ሰዓት ስቋጠር የነበር ኮያላ ሆይ ምንም ልረዳህ አልችልም ማለት ነው። አትሊስት ብሩኖ ፈርናንዴዝ ቢያንስ አሲስት አላረገም ብለህ ልታበሽቀን ቪዲዮ ትሰራ ነበር። ብሩኖም አሲስት አረገ። ምን እናርግሽ እንግዲህ አይዞሽ ገለቴ። ለማንኛውም በቃ ብሩኖ 1 አሲስት ብቻ ነው ያደረገው ብላችሁ ቪዲዮ ስሩ። እስከ 6 ሰዓት ካመሻችሁ አይቀር ይመቻችሁ። ዩናይትዳውያን የቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ይደረግ። ስለምንችል ነው ማለት እየቋጠርክ ነበር። አንድ ጉል ሰጠን ምናምን ነገር እንድትቋጥር ነው የምናደርግ ማለት ትችላለህ። ታሪክ ሰከንድ አፍ ላይ ቡድኑን ምንድን ነው ያደረግከው? ቀይር አድርጎ ቅርጹን ጠብቆ በስርዓት የካውንተር ቡድን አድርጎ ስርዓቱን ይዞ ተከላክሎ ለመውጣት ነበር ያሰበው። በትክክልም ተሳክቶለታል። አንድ ጎል ተቆጠረበት እንጂ ማለት ነው። አንድ ጎል ራሱ አይገባንም ነበር። አማድ እሱ ዳሎት ብሎክ የሚደረግ ኳስ ሲምፕል ኳስ ማለት ነው። ግን በጣም ነው የምንችለው በጣም ማለት ነው። ማንቸስተር ይሄ ነው። ትንሽ ጠብቁ ዋንጫውን ለመብላት ማለት አሁን አይደለም ኔክስት ይር ምናምን ጠብቁ። ቀጣይ ተረኛ ሊቨርፑል አር ጠብቀኝ እየመጣውልህ ነው ማለት እየመጣውልህ ነው። ይሄ ነው ማንቺ ግሎሪ ማን ዩናይትድ ገባና አውጣው። ምን አይነት ፐርፎርማንስ ነው ካስሚሮ? በስማ ምን አይነት ፐርፎርማንስ ነው? ሲስኮ ራሱ ያበረ ጨዋታ ነበር ያየነው። ማይክል ካሪክ ጎበዝ ነው። በቃ በዳሎና በማጉዌር ያለውን ክፍተት አይቶታል። ማዝራዊን አስገባ። ትክክለኛ ውሳኔ። ዛሬ አማድ እንደተለመደው ልክ አልነበረም። የሳቶ ኳስ ሜኑ ያቀበለችው ምንድነው? አማድ ምን ሆነ ነው? እርሜ የምታገባ ራሱ ኦፍሴር ተባለ። ዛሬ በጣም ያበደ ጨዋታ ነበረ። እንቡሞ የሚባል ሰውዬ አረባ ከነቃ በላ አንተ ሰውዬ ተው እንዴ። ዩናይትድ አሸንፋል ይላል። ማን አይት ዚስ ቲም። እኔ ብሬንፎርድ የሚባል ቲም ከኛ ጋር ሁላ አለው ገና እግዚአብሔርን እና ላይክ አንጮታ ይቀረዋል መሰለኝ ቻምፒየንስ ሊግ ለማረጋገጥ። የምን አንጮታ 1 ነጥብ ነው የሚቀረው ካልተሳሳትኩኝ ማለት ነውና ቻምፒየንስ ሊግ ለማረጋገጥ ማለት ነውና ማመንጮታ ነው የምጮት። ብሩኖ ፈርናንዴዝ የኦል ታይም 20 አሲስት ማለት ነው። 1 ነው የቀረው በቃ 20 ላይ ያደረገው 19 ዛሬ ያደረገ 1 አሲስት ለሴስኮ አድርጎለታል። ሽምቅቅ አሁን ብሩኖ ፈርናንዴዝ ሀሳቡ ምንድነው? ከዚህ በኋላ ማግባት አይደለም አሲስት ማድረግ ነው የሚፈልገው። የሄንሪና የደብሩይና ለማጋራት ማለት ነው። መንጮት ጽድት ያለ ፈርስታት ምንጮች ጨዋታ አሪፍ ነው። ግን ብሬንፎርድ የሳቱት ኳስ ብዛት በፈጣሪ አሁን ያ ሰውዬ ሳይቆረጥ ስንቀን ቀረው ስንል የነበርን ሰዎች እንዴት ነው በአንድ የተቀየረን ብሩኖ ስንት አሲስት ላይ ደረሰ ማለት የጀመርነው? እንዴት ነው ጎበዝ? እንዴት ነው ነገሮች እንደዚህ ተቀያየሩት? እንዴት ነው የመጣነው እዚህ ጋር? ቆይ እንዴት ነው የደረስነው? እኔ ከመጀመሩ ነው ብሩኖ አሲስት እንዳደረግ ልቋጥር መጀመረው ከመጀመሩ እኛ እኮ ቀን ላይ ነበርን። ቀን ይሄን ያክል ቀን ከዛ ተቀየረ። ጎል አያገባም ያገባል። አሲስት ልንቆጥር ኧረ ልክ አይደለም። ተው በሉት። ታድብ እንደሆነ አድብ። አሁን ስንት ጨዋታ ቀረ ነው ጥያቄው? መሄዴ ነው ሻምፒዮንስ ሊግ መሰናበቴ ነው። በሉ ደህና ሁኑ። አመሰግናለሁ። ምን ይዤላችሁ ልምጣ? ከሻምፒዮንስ ሊግ ስመለስ ምን ይዤ ልምጣ? አባቴ ንብ አግኝቼ ድሮስ ማር ላልቆርጥ ነው እንዴ? ገና ምን አየ? ጭሰን ነው ማመጣጣል። ሁሉንም ጭሰን ነው ማመጣጣል። አባቴ
አይሰማም። አይ ጀሚናይ አንቺ እየነገርሽኝ እኔ ነኝ እኮ አላስችለኝ እያልኩኝ። የሚገርም 45 ደቂቃ ዩናይትድ ተመልክተናል። በሁለተኛው አጋማሽ ደግሞ በጣም የቀዘቀዘውን ዩናይትድ እንግዲህ አስቡት። በመጀመሪያው አጋማሽ 5 ኦን ታርጌት ነው የሞከረ ማንቸስተር ዩናይትድ። በሁለተኛው አጋማሽ 1 ኦን ታርጌት ብቻ ነው የሞከረ ማንቸስተር ዩናይትድ እና በጣም ብሬንትፎርድ ጫና አድርጎ ነበረ ጎል ካገባ በኋላ ምናምንና አሪፍ ነበረ። ያ ጠንጋራ የሆነ እንግዲህ አጥቂያቸው ቲያጎ የሚባለው ደግሞ የሚስተው ኳስ ምናምን ተውት። ብቻ ግን ኮንግራ የማንቸስተር ዩናይትድ ደጋፊዎች እንኳን ደስ አላችሁ። ባይ ዘ ዌይ ቶፕ 4 ይዞ የማጠናቀቅ ቻንስ በጣም ሰፊና ጥልቅ አድቫንቴጅ አለ። ከብሽሽቅ ስንወጣ በጣም የሚገርመውን 45 ደቂቃ ማንቸስተር ዩናይትድ አይተናል። በሁለተኛው አጋማሽ ደግሞ ደካማውን ዩናይትድ አይተናል። እስኪ እናንተን ሀሳብ ኮሜንት ሴክሽን ላይ አስቀምጡልኝ። ለማንኛውም ግን ይመቻችሁ። ስለ ቡርኖ ግን አንድ የራሱ ቪዲዮ እሰራለሁ። የምሬ ነው። እየጎመደ ማለት እኮ ነው። የአራዳ ልጆች ምን አይነት ወርቅ የሆነ ጨዋታ ነው! እጅግ በጣም ይሄን ጨዋታ ቅዳሜና እሑድ አይተነው ቢሆን ይከፋን ነበር። የአራዳ ልጆች ሌላ ነገር የለውም ነው። እንኳን ቅዳሜና እሑድ አላየ ነው። እጅግ በጣም ድንቅ ጣፋጭ ጨዋታ ነው የተመለከትነው ማለት ነው። የአራዳ ልጆች ሁለቱም ክለቦች አይፈሩ አይኮሩ አይደሩ። የአራዳ ልጆች ሁለቱም ይሄዳሉ፣ ሁለቱም ይመጣሉ፣ ያጠቃሉም ይከላከላሉም ነው። ምንም ካየወዴ አንተ አረ ካየወዴ ኳስን ብይ ሲያደርግ ደግሞ ያንተ ከየትም ነው እንደ ከራሱ የግብ ክልል ኮርና ያደርጓል ኳሱን። የአራዳ ልጆች ችግር የሌለበት ተጫዋች ደግሞ ይሄን የአራዳ ልጅ ምን አይነት ጎል ነው! ምን አይነት ጎል ነው! ኤንሰን ያስቆጠረው ጎል የአራዳ ልጆች ወርቅ የሆነ መብረቅ የሆነ ጎል ነው ያስቆጠረው ማለት ነው። ሁለቱም ግን የብሬንትፈርዱም ኬለር የማንቸስተር ዩናይትዱም ሲሌመንስ ማለት ነው አስደናቂ ብቃታቸውን ሲያሳዩ ነበረ በረኞቹ ማለት ነው። ምን አለፋ ጦርነት ነው የተመለከትነው፣ ሌላ ነገር የለውም ነው የምልህ። ነውጥ ነው። ማንቸስተር ዩናይትድ ቶፕ 4 ውስጥ የሚያነቃንቀኝን አየዋለሁ እያለ ነው አይደለም። ቶፕ ከሶስተኛው ራሱ አይመቸኝም እንደውም ብጠጋ ደስ ይለኛል እያለ ጆሮውን እንደዚህ ቀና አድርጎ የሚያዳምጠው ታሪክ የለም እያለ በሜዳው ጠርቶ መግረፍ ተያይዞታል ማለት ነው። በዛ ላይ ወዳጄ ቀጣይ ሳምንት ቆይ እሱ ላይ እንመጣለን። ምን አለፋ ነው ምልህ ተፋጁት ነው። ማንቸስተር ዩናይትድ ከብሬንትፎርድ በጣም ምርጥ ጨዋታ ነበር። ያላያችሁ ሰዎች ማየት ነበረባችሁ። በጣም ድንቅ ነው። የማይክል ካሪክ ቡድን ግን አልቀመስ ብሏል ጎብዬ።